ነቅናቂ ሄደ አንቺ ደግሞ አነቃቂ ነው ነገር ማቆርፈት ትወጃለሽ አይ እንትን ማለት አንቺ እኮ ምርጥ ነሽ ማለት አንዴ መድረሳ ኡስታዝ ካልሆንኩ ይላሉ እሱንም አብያት በኩል ሰው ለስልምና የልስራ ሲል ተቾች የታሰሩና ነው ያለ ዕውቀት በሙቀት አያስተምሩ እንጂ ያለው ማንም ቅር የተሰኘ የለም ያው ነው ያልገባኝ ግን አሁን ምን ልሁን እያሉ ነው እስከዛሬ የስኬት ሚስጥር ምን እንደሆነ አልገባኝም ነበር አይሽ ዝም ብለን ነው ምንለፈው የምን ሚስጥር ነው እሱ እኮ ነው ስልጣናው ደሞ የትምድር ላይ ለሚባክም ሚስጥር ነው ብለው ስልጣና ካልሰጠው የሚሉት ኋላስ ጠዋት የግቢያችን በር ላይ ማን የጦስ ዶሮ እንደሚጥል ሊነግሩን እንዳይ ዝም ብለሽ ስለ ጦስ የምታስቢ ከሆነ ጦሰኛ ህይወት ነው የሚገጥምሽ ባይሆን ቀለል እንድልሽ የጦስኝሽ አይጠጭበት እኔ ግን ያልገባኝ ሚስጥሩ ምንድነው ሚስጥር ዝም ተብሎ አይነገርም መጀመሪያ ተመዝገቢ ማለት ሚስጥር ለማወቅ ኋላስ ሰሞኑን እላይ በርሬ ሊሄድ ሲሉኝ ምንም አላማረኝ አረ ባክሽ አንቺ ሴትዮ ላይብረሪ ነው የሚሄደው ያልኩሽ ምን አይነቷ ደነዝ እንትን አይ ምን አይነቷ ድንቅ ነሽ እንግዲህ ጋሽ አህመድ የለው የህንድ ፊልም ማየት ጀምሯል መሰለኝ አሽኮረመሙኝ እኮ አሁን ወሬውን ትተሽ ትመዘገቢያለሽ ወይስ ክፍያ አለው ወይስ በነፃ ነው ውይ አያበሻ ለሆድ ሲሆን በልተንም ፊቱን ጨምራል ለአእምሮ ግንባታ ሲሆን ደግሞ ውድ ነው ነፃ ነው ምን ተስንላለን ሄዳ ወይስ አእምሮ ሊገነቡት ኖሯል ኋላስ የግንባታ ፍቃድ ያምጡ ቀለድሽ ልሳቅ እዚህ ጋር አንተ ነው እንጂ የሚቀልዱት ፈጣሪ አሟልቶ የሰጠኝን አእምሮ ምን ይሁን ብሎ ነው የሚገነቡት ፈጣሪማ አሟልቶ አሳምሮ ነው የፈጠረን እኛ ግን በውስጣችን ያለው ሚስጥራዊ ኃይል አልተረዳን አጠቃቀሙን አላወቅንበት ሰውዬ በአላህ ስራ አይግቡ ለዛ ነው እኔ ሚስጥሩን አወቅኩት ተረዳሁት ለእናንተም ትምህርቱን ለማካፈል ወደድኩ በቃ ይሄው አወቅኩት በቃ ምኑን ሚስጥሩ ላለመመዝገብ ነው ታዲያ ምንድነው ሚስጥሩ ያቺ ክፉ ጎረቤት አስተብትባብን ነው አይደል ተሰብትቧል ፈታለ ምን ይሄው ሚስጥሩ ተፈታ ኧረ ባካችሁ ኧረ ሀበሾች እስቲ የራሳችንን ስንፍና በሰዎች ላይ ለማላከክ አንሞክር ሲጀመር አላህ ካላለ ማንንም አይጎዳ አሁን አንቺ በዚህ ማሰበብሽን ከቀጠልሽ እንደ ሀገሬው ተረት የፈሩት ይደርሳል የጠሉት ይወርሳል ይወድብሻል ተረቱ በቃ አኡዙ ቢላ አንተ ሰውዬ ግን ምን አርጊ ነው የሚሉት ሚስጥሩን ለማወቅ ተመዝገቢ የምን ሚስጥር ነው አባዬ አልহামዱሊላህ ሁለተኛ ተመዝጋቢ አገኘሁ አልገባኝም ይሄውልሽ የኔ ልጅ አንድ ሚስጥር አለ ይሄን ሚስጥር ሁላችንም ካወቅነው ህይወታችን ባንዴ ይለወጣል በቃ ይሄ አባዬ ታዲያ አንተ ህይወት ለምን አልተለወጠም እንዴ አንቺ አይነቱ ማርከኛ ሀገራችን ገደል ይሉናል አይ ክፉ ለካ ልናገር እንደምትመጡ ሰዎች ቢኖር ሀገራችን ገደል ለወጥ ነበር ስለዚህ ሙሉ ስም እድሜ የትምህርት ደረጃ የጋብቻ ሁኔታና ስልክ ወይ እስቲ ክሩድ እኮ ነኝ አውቃለሁ ምን ስራ ተመዝገብ ምን ላደርግ ሚስጥሩን ለማወቅ ነው ሚስጥር ለማወቅ ምዝገባ ዝም አትያቸው ቆይ አባዬ ሚስጥሩን ማን ይነገረ ሚስጥር ነው ብሎ ሚስጥሩን ቢነግረው ሚስጥር ነው ብሎ ሌላው ነገረው ተላወጡ አልኩ ለእናንተው ብዬ ባወራው እየተቀባበላችሁ እንዳዝማሪ ተተርሙት ጋሽ አህመድ ዝም ብለው ከሚያደርቁ ለምን ዝም ብለው ሚስጥሩን አይነግሩንም ተሽመንሙኖ ሲነገርሽ ያልገባሽ አሁን እንዴ ቢነግሩሽ ይገባሻል ምን ነው ጋሽ አህመድ ቢያንስ እንኳን እኮ ሁቢያ እሺ ለመሆኑ ምዝገባው ስንት ነው አሁን ገና ጥሩ ጥያቄ ጠየቃችሁ ዋጋው የሀገራችን ነዋሪዎች የኑሮ ሁኔታ ያማከለ ነው ጎሽ እንዲያማ ከሆነ ጥሩ ነው እስኪ ስንት ነው ስልጠናው ለአንድ ወር ነው የሚቆየው 7900 ምን ብር ቫትንም እኮ ያካትታል ይሄ ነው የኢትዮጵያ ኑሮ ያማከለው ዋጋ መጀመሪያ ማመን አለብሽ እከፍለዋለሁ ትከፍለዋለሽ አልከፍልም ካልኩም አልከፍልም ቆይ ግን አባዬ አልገባኝም ምን ብትነግረን ነው ይሁን ለምን ከፍለው የአእምሮ ለውጥ ነው የምታደርጉት አእምሮአችን ቆይ ምን ነው የሚለወጠው እንትን ይሄ የለም ቦርዱ እንዳለ ነው ይወርዳል ትንሽ የፊውዝ ያስጨምር ነበር እሱ ነፃ አድርጌላችኋለሁ ታው ግን በደሃው ገንዘብ አትቀልዱ አይ ኢትዮጵያ ሁሌ ደሃ ነኝ ብለሽ የምታስቢ ከሆነ ደሃ ነው የምትሆኚ ይልቅ ይሄን ትምህርት ከወሰድሽ እንዴት ባጭር ጊዜ ሀብታም እንደምትሆኚ ትማሪያለሽ እንዴ አባዬ በቀላል ሀብታም የመሆን ሚስጥር ነው እንዴ ምስነግረን ኋላስ አባዬ ስለ ሌብነት ማስተማር ጀመረ ማለት ሌባ ብቻ ነው
በአጭር ጊዜ ሀብታም ይሆነው? ይሄ ራሱ አንድ የድህነት አስተሳሰብ መቀየር አለበት። እዚህ አሁን ትመዘገባላችሁ ወይስ አትመዘገቡ? አንመዘገብም። ትመዘገባላችሁ። አንመዘገብም። በቃ ትመዘገባላችሁ። ለእህል ቢሆን ኖሮ ይሄን ሸማቾች አወል ሰፊ ለፊት ነበር የምትሰለፉ። ሰጋቱራ በቃ ትመዘገባላችሁ ካል ትመዘገባላችሁ። አለቀ። አንመዘገብም። ያሎ ትመዘገባላችሁ። በቃ ቀረው። ይሄን ያለው ነገር በቃ አባዬ ማዬ ድምጻችሁ ቆታች ድረስ ነው የሚሰማው። ምንድነው? በግድ ካልተመዘገባችሁ አባዬ ምንድነው? እኔ መዘገባለሁ። ጎሽ ድሮም አንተ ነህ ቶሎ እሺ የምትለኝ። እንዴ አባዬ ግድ ነው። ግን ምንድነው የምንመዘገበው? የሞት ሽረት በለው። በአጭር ጊዜ ሀብታም የመሆን ሚስጥር። እንዴ ደስ ይለኛል። የትኛው ባንክ ነው የሚዘረፈው? ነው አባዬ የታባቱ። ሰሞኑ ደግሞ ዱቤ በዱቤ ሆኛል። መቼ ነው ግን እኛ ሀበሾች ቶሎ መለወጥን ከስርቆት ጋር ብቻ ማያያዝ የምናቆመው? እኛ ሀበሾች እኮ ያላየነውን ስለማናወራው ነው አባዬ። ንግግሩ ውሸት ቢሆንም ዛሬ ካንተ ጋር ነኝ። ሀበሾች እንደውም ያየነውን አናወራም፣ ያላየነውን ነው የምናወራው። ስርቆት ካልሆነ ታዲያ ሚስጥሩ ምንድን ነው? ሚስጥሩማ አንድ ሚስጥር ለማወቅ 8000 ብር የመክፈል ጊዜ። ዋጋውን አጋነንሽው 7900 ብር። ቆይ ግን አባዬ 7900 ብር ከከፈለ የኛ ህይወት ነው ያንተ ህይወት ነው የሚቀየረው? የሁላችንም ነው። እኔ ህይወታችሁን በአጭር ጊዜ የምትለውጡበትን ትምህርት አስተምራችኋለሁ። እናንተ ደግሞ ህይወታችሁ ተለወጠ ማለት ነው። ከዛ ደግሞ እናንተ ለኔ ግልጋሎት ተከፍሉኛላችሁ ማለት ነው። ሁለታችንም ተለወጠ ማለት አይደለም። ግን እርግጠኛ ነህ?